ቀለል ነው የምትመስለው እስኪመጣ ድረስ እብድ ነው የምትመስለው ይሄን እኮ መሞከር ነው ብዙ ያቃተው ለምቦርሳውን አትናገሩት ሲል ተጣቦበታል አላደግንበትም በቃ ዲዛይን ሲሰራ የሆነ የሚያይበት አንድ ፐርስፔክቲቭ አለ ማለት ነው ይሄ ኩለነሱ እኮ በቃ ይሄ እኮ አለባበስ እኮ በቃ ሰላም የዲና ፕላስ ቤተሰቦች በሁሉ ሪአክት ተመልሰናል ማለት ነው እኔ ጆኒ ነኝ አማንጁ ስባራሉ አጎባ the name the hip hop activist hip hop አይና ባት ሃይ ዲና ፕላስ ቤስቲዝ ቢታኒያ ነኝ መሻል ዛሬ በምንድነው ሪአክት የምናደርገው በዚህ ቪዲዮ ከተጣሉና ከወዳደቁ ቃዎች የራሱን ፈጠራ በመጨመር በሚሰራቸው የልብስ ዲዛይኖች ዓለምን ያነጋገረው ቃሉ ፑቲክን እናያለን ኬፒ ነፃው ይላል ኬፒ ነፃው is a genius በጣም በእውነት ኦቴንቲሲቲ በቃ ኦሪጂናሊቲ ራሱን የሆነ ሰው ለማስመሰል ኮፒያ ለማድረግ የማይሞክር እንትን ይደብራል እንደዚህ የለኝ ምናምን የማይል ሰው በቃ ባለው ነገር ተጠቅሞ ሚሊየንስ መስራት የሚችል ሰው ምንድነው የሚያደርገው ልጁን አላሉ እኔ ከኋላ ያሉት እንትኖች ራሱ ምን ሲል ሰበሰባቸው ነበር የአድዋ ጊዜ የዛሬ ምናምን አመት የአድዋ እንትን ሰርታ ነበር የአድዋ ልብስ ማለት ነው ሳታክ ባሌንሲያ ጋብሮ አልኩት የምንድነው የኮልኮሌ ፓኬጅ ነው እንደገዛውት ምናምን ኮሜንቶች እኔ ጥሩ ሜሴጅ እንዳረኩኝ ኬፒ ተወቅ ምናምን ለማለት ከዛ ከሆነ ሰዓት በኋላ ግን ልጁ ማድ ጂኒየስ ማለት የዲዛይኒንግ ካሪየር በዚህ እድሜው እንደዚህ ቢውል ለማድረጉ በቃ ሌላ ታሪክ አንድ የሚሰራው ነገር በቃ ባለው አቅም ያንን መስራት በጣም ከባድ ነው አይተው ባክግራውንዱ ምኑ በቃ ትንሽ ነገር ነው ያለው ልጁ ላይ ፋሽን ምናምን ደግሞ ብዙ ነገር ይጠይቃል የማቴሪያል ምናምን ጉዳይ ነው ፋሽን እሱ ሳይኖር እንደዛ አይነት ክሬቲቭ ነገር ማሳየት ፖቴንሻሉን ያሳያል በቃ ልጁ እና ብሎ እቺ የምትቆምባት ነገሩ ምናምን ኢቭን ሌላውን ነገር ተው እዚህ የሚመርጣቸው ዘፈኖች እሱ ብቻው ራሱ የራሱ እንትን አለው ደስ የሚል ነገር አለው እኔ ባሌንሲያ ጋር በጣም ሙዴ ነው ማርያም እንትን ሜት ጋላ ምናምን አሁን አይታል ሜት ጋላ ግን በጀቱ የለኝም ማን እንደዛ አረገ ቃሉ ፑቲክን በቃ አንተን አሳየኝ ግን እኔ ዲዛይነር ነኝ ያልኩበት አንድ ተነሳውበት ነገር ምንድነው 4 ሱሪ አለኝ 3 ቲሸርት አለኝ 2 ጃኬት አለኝ እያያችሁት ነው 48 አይነት ልብስ ነው እየለበስኩ ያሉት እያያችሁ ለማለት በዚህ ልብስ ነው ያሉት ልብስ ቤቶች ካያችሁት ዋው ኤክስትሪምሊ ያስደነቀኝ በሴሌብሪቲዝ ምናምን አቴንሽን ሲያገኝ ነው በጣም የገረመኝ ሪኮግኒሽን ሲያገኝ ከውጭ እዚህ ደግሞ ያለ ላይክ አሁን ይሄን ልብስ አለህም ፈርስት ታይም ያየሁት ጊዜ በቃ ልጁ ማለት ነው በጣም ክሬቲቭ እንደሆነና በሆነ ቦታ እንደሚደርስ ያስታውቃል ሁለት አለ አንደኛው በይሄ ምንድነው ይባለው ጎማ ከነመዳሪ ያለ አይደለ በሱ ኬፒ ምናምን የሚል ባግ ያለው የካውቦይ ኬፕ ምናምን ቁንጣ ነገር አድርጎ ሰፊ ከርቭ የሆነ ቁንጣ የካውቦይ ማለት ነው አንደኛው እሱ ነው ሁለተኛው ደግሞ ለሙቪ ምናምን የሚሆን ኮስቲዩም አለ ዋሪየር ነገር ነው ጭራሽ ሌላ ታሪክ ነው ሁሉም ያስገርማል በኮርኪ ምናምን አድርጎ የሰራው ልብስ በጣም አስደንግጦኛል ከዛ በተጨማሪ አሁን ለባሌንሲያ ጋር የሆነ ሰማያዊ ምናምን አድርጎ እንደዚህ የሆነ ነገር ያደረገው ልብስ በቃ እሱ በጣም አስደምሞኛል የፋሽን ቦታ ስለሚሰጡ ነው እነሱ አዲስ ነገር ደግሞ ይፈልጋሉ ተሰልችቷል ብዙ ነገር ለዛ አዲስ ነገር ሲያዩ ቶሎ እንትይሉታል ኢንስታግራም ራሱ ማለት ነው ቼክ ዩር ዲኤም ብሎ ጽፎለታል እና ኮመንቱ ማለት ነው ኢን ሚሊየንስ ላይክ ነው ያለው ኢንስታግራም ራሱ ማለት ነው ካምፓኒ አብረን እንስራ ዲኤም ቼክ አድርግ ምናምን ብሎታል እኔ ልጁ ምን ያህል ነው ቼክ የማያደርገው ዲኤም አገቡ ኮልድ ነው የምልህ ለዚህ ያየሁት ቀን አይኖ ባሌንሲያ ጋር እንደሚፈልገው ለምሳሌ እኔ ትንሽ ለዚች እንትን ድሮ ጀምሮም ይሄ ኢቲ ምናምን ኤምቲቪ ምናምን ናይ ሰዎች ኦሬዲ ቃሉ ፑቲክ ግሬት እንደሚሆን እናውቃለን ቀባህ ኦሬዲ ታቋል ይታወቃል ነብይ ባገሩ አይከበርም ያንተ ፖቴንሻል ያንተ ታለንት ሌላ ቦታ በጣም የሚፈልግ ይችላል አገር ደግሞ ሊናቅ ይችላል ምናምን ሶ መስራቱ ይሳቋርጥ ተስፋ ሳይቆርጥ ምናምን ጎበዝ ያስብሏል
Hey guys, ቪዲዮቻችን ተደራሽነት እንዲኖራቸው ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። አሁን ነው ያያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ ለማዝናናት ብዙ ቪዲዮዎች እየለቀቀ እንደሆነ ታውቃላችሁ። ስለዚህ በቀጣይ እንድንሰራላችሁ የምትፈልጉትን ቪዲዮዎች ታች ባለው የቴሌግራም ሊንክ ፎሎ በማድረግ የምትፈልጉትን ስራዎች አስቀምጡልን። ትልቅ ነው ነው ጫማ ሼኑ ራሱ ይዘዳል አሁን እቺ ጓንቱ ምን የሆነ ሉክ ሰጥቷል። ዲስ ኪድ ያንግ አይደለ ሞር ክሬቲቭ እና ኢንስፓይሬሽኑ እንዲህ ነው ብለህ መናገር ይከብዳል። ሼኑ አላውቅም ወንድሙ አሁን አላውቅም ጫፍ ላይ ያለው ግን ብቻ ሉክ አሁን ይሄን በአሪፍ ማቴሪያል ተጠቀም አሪፍ ሉክ ነው። ኢንስታግራም ነው የሚሆነው። ኢንስታግራም ላይ ትራንዚሽን ኢፌክት ምናምን እየተጠቀምኩ ይሰራሉ አይደለ እንትን እቺ መሮጫ ላይ ምናምን ነገር ወክ ያረጉ ምናምን ከዛ ጀለስ እቺ ባላንሷ ላይ መጣ እና ባላንሷ ፒስ ነች። እሬ በሱ የሚሰሩት ትሬንዶች አሁን ላይ ይሄ ራሱ አንደኛ ነው። ሲለበስ ግን ቫይብ ዘፈኑ ነው እንዲህ ባይጠቀም እግዚአብሔርን ይደብር ነበር። ዘፈኑ ራሱ በቃ ይሄዳል ከላቱ ጋር ያበደስ ዋጋ እኮ ነው አንተው በንጹሁ እንትን አስበው በቃ ለዚህ ነው የተፈጠረው ይሄ ልጅ ለዚህ ነው የተፈጠረው። አሁን ድሮ ኦልድ ስኩል እንደዚህ አይደለም የሚለበሰው 90s ላይ ምናምን እኮ እንደዚህ ነበሩ። ሱሪ እንዲገባለት ነው ምንድን መክላይ ተዋል እኮ ድሮ ቀረብልን ነበር እኮ ይሄ ስታይል ግን እሱ አሁን እዚህ ባረገው አይመጣው። ባጊ ሌላ ነው ይሄ እኮ ማለት ነው። ሁለት ባጊ አሁን ላይ ትሬንድ ነው። ግን እኔ እስካሁን ባጊ አልለበስኩም። ዊርድ ነው የሚሆነው። የራሱ የሆነ ነገር አለው ማንም ሊወስድበት የማይችለው። ለዛ ነው ዓለም እየፈለገው ያለው እንጂ እሱን አይተው ኮፒ አድርገው እኮ እንትን ማለት ይችላሉ። ገባ? እሱን አይተው ፊክስ ማድረግ ይችላሉ። እስኪ ድሮም አሁንም ተመችቶኛ ያውቁም ያስጠላል። በቃ የሆነ ማስኩሊን አይደለም ሰው ይደብራል። ኦልድ ማኒ ይባላል ላይክ በሴቶችም በወንዶችም እና ኦልድ ማኒ ማለት ይሄ ካኪ ሱሪ ስዌተር ነገር ሆኖ ሹራብ ሆኖ በጣም ወይ ቪኔክ ሆኖ እንዲ ጃፖኒ ነው። ከዛ እዚህ ጋር የሆነ ነገር ጣል ታርግ እንደዚህ የምታስረው ነገር ጃኬት ኦር something ኦልድ ማኒ በቃ ይሄ ክላሲ የሆነ ገንዘብ ያለው ሰው ሆኖ ምን ልበል ገንዘብ ያለው ነው መልበስ ይችላል። መታየት በጣም አይፈልግ ፍላሽ ያልሆነ ማለት ከለሩ ምንም በቃ እንትን ክሬም ከለር ካኪ ጥቁር እንደዚህ አድዋ ይሄን እዚህ ላይ ነው ኮሜንት አደረኩት። ኤሊያን ነው የሚመስለው። አሪፍ ነው የሆነ በቃ እንዳልኩ ማቴሪያል ቢያገኝ ሌላ ነው በቃ እነዚህ ነገሮች ፎቶውን ተሰጧለና ይቀይሯልና ኤአይ ላይ የሚመጣው ይሄ የልጁ ላይ ያለው ጸጉር ላይ ያለው ይሄ ድሮ የጭላዳ አይ ቲንክ የጭላዳ ጸጉር መሰለኝ የሚያደርጉት ዋሪሮች ድሮ ያድ ነው ምናምን ይሄኛው ማለት ነው። በቃ ኢሉሚናቲዎቹ በፍቅር ነው የሚወዱት። እናቴ ያስገቡታል እዛ ውስጥ የሚያሳዝነኝ እሱ ኢሉሚናቲ ውስጥ ያስገቡታል። ልጅ ግን በቃ የበረጠው ህይወት ነው። ገባ? አብሯቸው አሁን እዛ አሜሪካ ከሄደ በኋላ ይሄ ልጅ ሲቀየርበት አይዋል። አይ ቲንክ ሞር ኢንቪዥን ስታደርገው ደግሞ በተለየ ማቴሪያል ምን ሊመስል ይችላል ብለህ ታስበዋለህ። አሪፍ ነው በጣም። አሁን ኤአይ አድርገው ምናምን እሱ ልብሶች አላያቸውም። ትንሽ ይሄ ደስቲ ነገሩ ቀንሶ ብቻ የሆነ እነሱ ሉክ በጣም ነው የሚያምሩት። በቃ ራንዌይ ላይ ታየዋለህ። ይሄ ፋሽን እንትን ላይ የምታየው አይነት ነው። ከበቆዳ ነው የሰራው ምናምን ይሄ ወክአውት እስከነዘፈኑ ይሄ ፋሽን ወክ ላይ አለ አይደለ? ራንዌይ ላይ እንደዚህ በቃ ይሄንኑ አድዋውን ይዞ ምናምን ትናገር አድዋ ሀገራችን። አይ ቲንክ ቆዳ አይደለም ታየር ነው መሰለኝ ጎማ ነው ወይ ጎማ ይሰራል የሆነ ጋራዥ ውስጥ ነገር ነው ወይ ጫማ ይሰራል or something ብቻ አብዛኛው ጊዜ ጎማ ይጠቀማል ምናምን ጎማና ጫማ ይደከሙ ጫማዎች እንደዚህ ሆነም ቢመጣውን አርበኞቹ አስበዋል። ስታይሊሽ አርበኞች ነበሩ እንደዚህ ምናምን ይላል ምናምን
ባይ ላይፉ ነው የመረጠው ላይፉ ነው የመረጠው እንጂ እሱ አይደለም የመረጠው። ኢሉሚናቲ ያው ስንት ሰው ነው መግባት የሚፈልገው? አይገቡ አፈር ይበላሉ። ገባ አፈር ይበላሉ። ኢሉሚናቲ እንደዚህ ያነሳው ነው ይፈልግ ይወስዱታል። ማድዬ ደግሞ ከዘሯ ራሱ ትምህርት የሌለ ከጎና ይተዋል። ቅዱስ ልጁ የሚያደርገውን ያውቃል ታውቃለህ። ዲቴሎች እሱ እኮ ነው። አሁን ከፊት ብታየው ዝም ብሎ ነው ይመስላል፣ ግን የቀድባቸው ቦታዎች እዚህ ጋር አሪፍ ነው ማለት ባርኔጣ ነጭ በነጭ ስለለበሰ ነጭ በነጭ በብዛት ትላልቅ ሰዎች ላይ ምናምን አይነት ነገር ነው። ልብሱ ራሱ እንደዚህ ይመስላል ሌላኛው ማለት ከዛ ከዘራ ምናምን ጨመረበት። ደግሞ እዚህ ጋር ክፍት አድርጎታል በሁለቱም በኩል። በአንድ በኩል ቢሆን አጥሮት ሊሆን ይችላል ትላለህ እና በሁለቱም በኩል ነው የከፈተው እና ይሄ ደግሞ አዲስ ነው ለወንድ ይሆናል። ምን አለፋቸው ኬፒ አለች እዛ ኬፒ ዲዛይነር ምናምን ሾፕ ይኖረዋል። ሄዶ ለእያንዳንዱ አርቲስት ምናምን ለዊልድ ለሆኑት አርቲስቶች አሏ በቃ እዚህ ጋር ቀንድ አድርግልኝ ገባ። ይሄ ራሱ እኮ እንትን ሲስተም ነው ላይክ ማርኬቲንግ በቃ ካወራም አንዳንዴ ሲነቃብ ቢሆን ነገር ይደብራል። ጸጥ ብሎ ስራውን መስራት ነው በቃ እሱ ነው ትልቅ ያደረገው እንጂ ኤክስፕሌን እንደዚህ ሰራውት በእንትን ማቴሪያል ማለት ነው ባሪክ በቃ አየው በቃ አለቀ። እቺን በጣም ነው የወደድኳት ልብስ ጃኬቷ ሌዲ ጋጋ ያበደ ክሊን እስከዛሬ ከሰራቸው ውስጥ ማለት ነው ብዙም ቦታ ማልሰጠው እንትን ይሄ ፋሽቹ ላይ ማይሆን ነገር እዚህ ጋር ትር አድርጎምና በጣም ሉክ አለው። እንደውም ይሄ የሆነ ደስ የሚል ነገር አለው። አሪፍ ነገር ሰራና በቃ እዚህ ላይ ይሆናል። ፒስ ነው እኮ ግን ይሄ ራንክ አርገብባል መጨረሻ ማስቀምጠው ይሄን ግን በየታወቀው በዚህ ነው እስና ማቴሪያል እንትኑ ሐሳቡ ነው በቃ የምትሸጠው ነገር ይሄ የምትሸጠው እንትን ይወስነዋል። እውነት እቃው አይመስለኝም። ደንቦች መተው እንትንን ሲያፈራርሱት ቤለ ሼድን የፀሐይ ሼድ እንትን ነው ይብሬ ባለው ሸራ በጣም ፀሐይና እንትን የተፈራረቀበት አይነት እንትን ነው። በእርግጠኝነት ደንብ ካፈረሰው ላይ ነው ፈረሰባችሁ ምስኪን ምናምን አንጡኔ ይፈልጓለውና ድጋሚ ያጠቀሙትም ነገር ነው። ይሄ ማዳበሪያ ነው ከለር ያለው ማዳበሪያ መሰለኝ የጃኬቱ ሱሪው ኖርማል ጨርቅ ሱሪ ነው ፌስታል ይዟል። ከማዳበሪያ ከምና እኔ ግን አንድ መናገር ፈልገው ነገር አለ። እኔ ኮሜንት ላይ እየታየኝ ነው ብዙ ሰው አንተ ምናምን ሊሉኝ ይችላል። እግዚአብሔርን ፈን ነው አይደለም ከኔ ጋር ፈና ያደረጉትም እኔ ስለማውቀው ይኸውላችሁ አንድ ነገር ላስረዳችሁ። ይሄ ልጅ ፌመስ ከመሆኑ በፊት ብዙ ነገር ተብሏል አይደለ? አሁን ፌመስ ከሆነ በኋላ እነዛ ሰዎች ዋኖቹ ለዛውም ኢትዮጵያ ቲክቶከሮቹ ያስተላልፋሉ ብለው የታሰሩበት እነ ጃኒ እነማን የታሰሩበት በዘመናዊ ወይ አድርገውት ስለሆነ የታሰሩ እኔ በቃ ጠልቅ ልግባል ገባ። እነሱ የታሰሩት እነዛ እነ ባሌንሲያጋና እነንተና ያስተላልፋሉ ብለው ያሰቡትን ነገር እዚህ ናሽናል ቴሌቪዥን ላይ ታስተላልፋላችሁ ተብለው ግን አሁን የሆነ ዋኖቹ ወደዱት፣ ሀያላኑ ወደዱት። ልክ ሲወዱት ይሄ ልጅ ማንም አይናገረውም። ኤቭሪዋን አሁን ምን እኔ ማየውን አያዩትም። የሚያደርገውን ያውቃል የምልህ ለዚህ ነው። ልጅ የሚያደርገውን በደንብ ነው የሚያውቀው። ይሄ ዝም ብሎ አይደለም የሚሰራው። ህፃን ነው ብለህ እንትን የምትለው ልጅ አይደለም፣ ጂኒየስ ነው። ይሄን ኤአይ ሞዲፋይድ ሆኖ አይቼው እንዴት እንደሚያምር ልብስ ባጉራሱ ሌላ ታሪክ ነው። የሆነ ነገር ለጣጥፏል። በጣም ሲምፕል አድርጎ ነው የሰሩኝ። ያው ዝም ብሎ ይመስላል ስታየው፣ ግን ጂንሱን ብዙ ስራ ይጠይቃል። እውነት እንደዚህ እንትኗን ነጯን ታውጣታለህ። ሙሉ ጂንስ ገዝተህ የድሮ ፋሽን ነበረች። በስማ የሆነ ልብስ ሰውቷል ነው ማለት አስበው። አሁን ከዚህ የገነጠለበት ልብስ ደግሞ ሌላ ነገር ላይ ሊጠቀሙ ይችላል እኮ። ይሄ ጂንሱ እንዳልኩ አየው እንዳል ነጫጩ ፓርት ምናምን እያወጣ እየቀደደ እየሰፋ የሚከተው ነገር ነው። ስራ አለው።
የሀብታም ልጅ ሳይሆን አይደለም ከዚህ በኋላ ከኢንስታግራም እና ከሌሎች በኋላ በጣም ብዙ ምንም ነገር ቢጠይቅ ይሰጠዋል ልጅ። አዎ በቃ እኔ እንጃ ልጁ በቃ ተሰጦ ነው። እኔ አንድ የተረዳውን ነገር በቃ እስቲ ለሚያደርገውን ያውቃል። በቃ ቃል ይመቸው እግዚአብሔር የሚያደርገውን ያውቃል። ለዛ ነው በቃ ማርያምን ነው በጣም ብዙ ብር አለ። ለዛ ነው ተራ ሰዎች ጋር ቡቲኮች ጋር ምናምን የማይሰራ በጣም ብዙ ብር አለ። ብር ባይኖረውም ቢፈልግ ቀጥታ ኢንስታግራም ጋር ስንት ነው ኢንስታግራም 100 ምናምን ሚሊዮን ፎሎወር ነው ያላቸው። ማርክ ዛገርበርግ ነው። ማርክ ዛገርበርግ ደግሞ ዋናው የአውሬዎቹ አንደኛው አባል ማርያም ብቻ እሱን ተወና ማርክ ዛገርበርግን ነው ቴክስት ገባ እዛ ቴክስት አረገ ማለት ኢንስታግራም በሰከንድ ስንትና ስንት ሚሊዮኖች ነው የሚሰሩት። መላ ቢል ዋይር ነው የሚደረግለት። እግዚአብሔር የበጀት የሀገሯ በጀት ሊላክለት ይችላል። ልጅ ያካበድኩ አይደለም ደግሞ ቻሪዮኒው ባሌንሲያጋ ይሄን ያልኩ ይሄን ቆርኪ ነው ያለው። ይሄ ባሌንሲያጋ በወክ ቢያረጋው ባሌንሲያጋ የሚለው ዘፈን የዘፈነችው አጥኑት ብቻ ጉግል አድርጉት። ይሄን ዘፈን ጉግል አድርጉት። የመስታወት አይነት ሪፍሌክሽን ያለው አይነት ነገር ነው የተጠቀመው እንጃ። ግን ልብሶቹ ምናምን ጅንስ ናቸው። ከለር ኮምባይኔሽን ማለት ነው አይስትም ልጅ። ጫማው ራሱ ፒምፕ ተደርጓል። ያቺ ምሳቃ መያዣ ናት የያዛት። ግን እሷም እንዲህ አይነት ቦርሳዎች አሉ ባሌንሲያጋም በለው ጉቺ እንዲህ አይነት ቦርሳ ደስ የሚለው የሚይዛቸው ቦርሳዎች ራሱ እሱን የሚመስሉ አሉ። ውጪ ብቻ የሚፈልጉት ሰዎች ናቸው። እኔ ያስፈሩኛል፣ ማርያምን ያስፈሩኛል። ግን ይመቸው። ይሄ ለባሌንሲያጋ ቢለብሰው ያበደ ነበር። እኔ ኦልሬዲ ሄዶ ቢለብሰው ያበደ ነበር። የሚያርግ ቢቢዮጋቸውም ሰው አለማቀፍ ነው እውነት። አሁን ባለፈው ሜት ጋላ ምናምን አንዱ እዚህ ጋር በጣም ዮጋ ነገር ነው የለበሰው እና ምን አለ ሳቅፍ የስንት ሚሊዮን ብር ልብስ እያበላሸው በጣም ተቸግሬ ነበር አለ እያያዘባቸው ማለት ሲያቅፉት ምናምን። እኛ ሀገር ልጆች ጋር አንተን ቢል ማለት ነው ቡቲኮች ምናምን ማስታወቂያ ያሰሩታል በሆነ ብር ማለት ነው በጣም በሚታወቅ ፕራይስ ምናምን ያሰሩታል። ከዛ ይነፍስበታል። አለመምጣቱ ምናምን ነገር ከነዚህ ሰዎች ጋር አለመገናኘቱ ማለት ነው ፒስ ነው። በቃ ይሄ ከኢትዮጵያ ጋር የሚሄድ ነገር አይደለም የሚያደርገው ነገር ገባ። ኢትዮጵያ ማትቀበለው ነገር ግን ደስ የሚለው ኢትዮጵያዎች የሚወዱት ነገር በቃ ከኋላ ባክግራውንዱ ሀገሩን የሚመስለው ነገር በቃ ሰው የሚያዛዝን ነገር አድርጓል። ከኋላ እንዳለ የወዳደቁ እቃዎች ናቸው ምናምን። እናቴ ትሙት እነዚህ እቃዎች አፕግሬድ ቢደረጉ ከአንዳንድ ነው ሰው የሚለወጥበት። ግን በቃ ከታች ስለጀመረ በቃ በኢትዮጵያዊ ስለሆነ በቃ በጣም አንደኛ ነው። ጫማ ኢንፍሉዌንስ ደሆነ ነው እንዳለ ሉክ ከላይ እስከታች አይ ራሱ አበደ። የጫማውን ሶል አውጥተህ ግን ማለት ነው ሙሉ ጫማውን መለጠፍ ማለት ኢትስ ክሬዚ ማለት ብዙ ስራ እንዳለ ጫማዎቹን አስበዋል። ጂንስ ላይ ለማጣበቅና እንደው እንትን እንዲመስል ይሁን ሬድ ሜድ እንዲመስል ማድረግ ከባድ ነገር ነው። ኮፒ ያደረገው ፈረንጅ ሁላ አለ። በጣም የረቀቀ ልጅ ነው ይሄ። በቃ አበሻ አንዴ ሁለቴ ነው ሊሰራ የሚችለው። ይሄ ከአበሻ የመጠቀ ልጅ ነው። ከዛ ደግሞ ጫማውን እንደዚህ አገናኝቶት ማለት ነው ባክ ሰርቷል በጫማው በከስክሱ ማለት ነው። ምን አደረግነው ሳይሆን እኛ ለዛም ብዙ ጊዜ ቦታ ምንሰጥ ሰዎች አይደለም። we have other things የሚያስጨንቁን ብዙ። እነሱ ደግሞ በጣም ብዙ ነገር ያላቸው ስለሆነ እንደዚህ አይነት ነገር ያስደስታቸዋል። በእንደዛ ነው የሚሉት ህብረተሰቡ። ባይገባው ሁላ ኢሉሚናቲ ውስጥ ገባል። እነዚህ ፋሽኖች ሊሸጣቸው የሚችለው ለአበሻ መሸጥ አይችልም። አበሻ ኦልሬዲ እየለበስ ነው ቢበዛ አበሻ ልብስ ምናምን ሶ እንደ ነገር ለብሶ ማን ይወጣል ይላል ብታሳየው። ፈለገ ሀብታም ቢሆን ራሱ እብድ መባል ፈልጋለሁ ምናምን ነው የሚለው እንጂ አላደግንበትም። በቃ ዲዛይነር እንትን ነው። ሁለት ደግሞ ሌላ ማሰብ እንደሆነ አሁን የሆነ ወጣ ያለ ነገር ስለብስ ሰው እንዴት ነው የሚያይ? ትንሽ ወጣ ያለ ነገር አቴንሽን ራስ ላይ ስለምትጎትት እንደዚህ አይነት ልብስ ብትለብስ አይፈልግም ሰው። እሱ ልኮ ነው ማለት እሱ ልኮ ነው ምን እንደሚሉ ቤተሰቦች ታውቃለህ። እዚህ የሆነ ብራንድ ምናምን የቨርሳቺን የሆነ ብራንድ ብለብስ ሁላ እንትና ልጅ ሚካኤል ቤት ውስጥ ነው የሆነ ቲሸርት ለብሶ ልጅ ሚካኤል ያቺ ነገር ምንድናት ምናምን አትገባም አሉኝ ቤተሰባይ ምንድነው ምናምን ይሆናል አይደለ። አበሻ ትንሽ ነገር ነው የሚፈልገው።
በቃ ይሄን ያልኩ ብያለሁ። በስመ አብ ቅዱስ አለ መጨረሻ ላይ ምናምን የምትለብሰው አይነት ልብስ ነው የሚመስለው። የሳይክል ኬፒ እኔ ይወስዱሻል ኢሉሚናቲ ይወስድሻል። እንደዛ ይልክ ነው እና ይሄ ራንዌይ ላይ ምናምን ይታይ እውነት ትልልቅ ፋሽን እንትን ላይ ታይዋለህ። በቃ እንደ አይነት ነገር ታያለህ አንዴ ምናምን ታያለህ። ይሄ እኮ ለነሱ እኮ በቃ ይሄ እኮ አለባበስ እኮ በቃ አንተ ኢሉሚናቲ ይሄንን አለባበስ አይቶ እኮ ዋው ነው የሚለው። ሹመትም ምናምን ይሰጧል። በቃ አንተ ምናምን ቴሎቹ ቡትስ ጫማ ያደረገው ቡትስ ጎማ ነው እሱ። በቃ ቦቲው ራሱ የድል ፏርጎ ነው ያስጠረገው ምናምን ጥቁር ነው በቃ ድብና ያለ ጥቁር ነው። ሌላኛውም ጎማ ነው። ማስኩ ብረት አለው አይ ቲንክ ከብረት ይሰራ ነው ተበይዶ ምናምን ሊሆን ይችላል። የዋናው ሊቀመንበሩ እንትን ነው ዴይ7 ይሄ ልጅ በቃ ምቾት ነው። ዴይ7 አሁን በዚህ ይሸቅልበታል። ይሄ ያውሬው ራስ እኔ ዛሬ ዴይ7 ነው ማረገው ላቲቱ ዴይ7 በዲዳ ፕላስ መጥቶላቸዋል። አምሹር ያውቃል ስለ ፋሽን ዝም ብሎ የሚሰራ አይመስለኝም ልጁ። ወጣው የሱ ቦክሰር ላይ ስላለው ነው አላ ያ ማለት ከሶንስቶን ማለት አይደለም። ይኸውልህ የሳይክል መቀመጫ ነው እኮ ይኸውልህ አይደለም እኔ እንደ በነ እዛ አይን ያያየሁት ስለሆነ እነ ባሌንሲያ ጋር ለምንድን ነው ዴም የሚያደርጉት? ይሄ ልጅ አይደለም ማሰብ አለብህ። ለምንድን ነው ዴም የሚያደርጉት? ገባ ማናቸው ፋሽን ዲዛይነሮቻቸው እነ ፈሪያል ዊሊያምስ እነማን የማን ተከታይ ናቸው? እነ ባሌንሲያ ጋር የማን ተከታይ ናቸው? ገባ ምንጩ ስታጣራ የዋናው የሰውዬ ናቸው። ይሄ አበደን ሰው ሲታጠፍ ምናምን የሚል ነው ይመስለኝ እዚህ ሙዚቃ ላይ ወሊ ማለት ይሄንን ለብሶት የትም ሄድ ይችላል። አሁን እንደዚሁ እንዳለ ማለት ነው። በውስጥ ጂንስ አለ። ከዛ ቅድ ነገር ትመስላለች፣ ቀይዋ ወጣ ትላለች ምናምን እንዲህ ዞር ሲል የሚያሳየ ብዙ ሳይድ አለው ልብሱ። የጎማ ነው መሰለኝ ያደረገው ጃኬቱ ላይ አይቼዋለሁ። ይሄኛውን በአፕግሬዱ አይቼው በኤአይ ምናምን ሰርተውት እንዴት አባቱ ያምራል። ግን በቃ ልጁ ጎበዝ ነው የሚያደርገውን ያውቃል ስል በቃ ምክንያት ነው። ይሄ ይጸዳል እንደዛም ሊሆን ይችላል። ግን አስበው ጫማው ድረስ ነው ምናምን አይ ቲንክ አንድ ላይ ነው የሚሰራቸው። አንዴ ሀሳቡ ይመጣልታል ጫማ ሱሪ ምናምን ብሎ ይሰራዋል። ቀዶቹ ካታውት ሲያደርግ እሱ አሁን ያ የዛ ቁራጭ ጫማው ላይ እንደለጠፈው አይነት ነገር ነው። ካታውት ተደርጓል ሱሪ ላይ ምናምን ያሉት ጫማው ላይ አሉ። እነዛ ደግሞ ይጠቀምባቸዋል አይጠላቸውም ነገሮቹ እና እሱ በጣም ክሬቲቭ ያስብለዋል። እኔ አቃጣሪ ነኝ፣ አቀሳሳሪ ነኝ። ለምን ቦርሳውን አትናገሩት? ምንድነው ቦርሳው? መመከር አለበት ሳይሆን ለምን ለሁሉም ሰው አንድ አትሆኑም? የኢትዮጵያ ሕዝብ ገባ? ለምን ፈረንጅ ሲያደንቅ ለምንድነው ዝም የምትሉት? ይሄ ነው የኮርኪው አልኩ። እቺ ራሴ ለረን ጸዳ ተጭዋና ተመችቶኛል። ቦርሳዋን አስብርባት። ቆርኪና ሱሪ ላይ ደግሞ ሳንቲም ይመስሉትስ ምንድናቸው? የሆነ ብቻ እሱ መኖሩም ያሳምሩታል በደንብ። ቆርኪ የምን ቆርኪ ነው ግን? ኮካ ቢራ ይጠቀማል መቼስ። የሆነ ትራይብ የኛ ሀገር ይመስለኛል ኮንሶ ምናምን አካባቢ ኮፍያው እሱን ያስመስለዋል። ይሄንን አሁን እዚህ ጋር ኬፒ አተር እዚህ ጋር ይልብሻል። እቺ ቦርሳ ስፈልግ ይሄ ቦርሳ አይሆንም። እሺ ቦርሳው ኖርማል ቦርሳ ነው፣ የሸራ ቦርሳ ነው። ምንም እሱ የሚያውቀው አሚን ያውቃል ሊሙናቲ ግን አምሹ እሱን አስበው አልሰሩም። በኢትዮጵያ ማይንድ ሴት ሊሄድበት ብዬ እንጂ በእነ ባሌንሲያ ጋር እኔ ተመችቶኛል። ግን በእነ ሀበሻ እኔ አሁን እዚህ ሚዲያ ላይ ስትወጣ በቃ አንዳንዴ ራስን መሆን የለብህም። ገባ? በሀበሻ ማይንድ ሴት ሲሄድበት በእናቶችና በአባቶችና በአክስቶቼ ይሄ ቦርሳ አይሆንም፣ የሴት ነው። ዋተር ፕሩፍ ነገር ነው ያስታውቃል። ግን ስቲል ከባድ ነው ምን እንደሆነ መገመት። ከዛ ደግሞ ቀጥሏታል ነው ወይስ እንደ ሰደር እያለብሷት ነው?
ልጁ እንዳልኩ ፋሽን እንትኖች ያያል በፎር ሹር ማለት ባያ እንደ አይነት ነገሮች አክሰሰሪዎች አያስብለትም ዝም ብሎ ልብሱን ይደብራል አሁን ልብሱን ብቻ ቢያደርገው ልጁ ብዬ ነው ማስብ የሆነ ያሟላዋል ቦርሳ ምናምን ሲጨመር ኮምፕሊት ሉኩን ኮምፕሊት ያደርገዋል አረ በእናትህ አምልጥ በእናትህ ወደ አሜሪካ ሄድና እኔ አሜሪካ ሄዱ በቃ ይቸኩልኩት አሜሪካ ሄዱ ሌዲ ጋጋ ምናምን ኬፒን ያለበሰኝ ብላ ስቀቡጠው ሌዲ ጋጋን እኮ ኬፒን ያለበሳት ብሎ ህዝቤ እንዲንጫጫ ነው የምፈልገው አሁን እኮ ኢቨንት ዲዛይነሮች ላይ ሲገዙ ልብሱ ሁሉንም አይደለም የሚገዙት አንዳንድ ሰዎች ሱሪውን ብቻ ሊገዙ ይችላሉ ቦርሳው ይቅርብኝ ያንተ ምርጫ ነው አንተ ብቻ ማሳየት ነው ሉኩ እንደዚህ ፋዘሬ ምናምን ካየው ድንገት በልጁ እንዲኮራ ብዬ ነው ይሄንን ያለው ደግሞ ወደፊት ሁሉም ያደርገዋል ወደፊት ወንዶቹ እርግጠኛ ነኝ ቦርሳ ይዛሉ ሱሩ የቅድሞቹ ትናንሾቹ ቦርሳ ይያዙ ይሄኛው አበደ ደግሞ በቃ አውሮን ያየሩ እግዚአብሔር የወጣችሁ ዘለበት ነው የሚባለው እሱ ቴክሳስ ነው ኮፍያው እሱ ቴክሳስ ይመስላል ይሄ እንዳለ ያበደ ነው በቃ ይሄ አውትፊት ያበደ ኬፒ ያበደ አሪፍ ነው ይሄ አሪፍ ይሄ 10 ቀስ ይሄው ኬፒ ሚለው ምናምን መጨረሻ ላይ እንደዚህ ደግሞ እንደዚህ ሲል ምናምን ይጸዳበታል ሲያወራ ሰምተነው አናውቅም ኬፒ ብራንዱ መኖሯ በጣም ዩኒክ ያደርገዋል አዎ በጎማ ማቴሪያል ሲሆን በሌላ ማቴሪያል ይሄን ዲዛይን ምርጥ እኮ ነው ያበደ ነው ጎማ ብቻ ነው ዲዛይኑ በቃ እዚህ ላይ ተጠቦበታል ለዛ ነው ኬፒ ያለው ተጠቦበታል ያበደ ነው ይሄ በቃ ሁሉም ማህበረሰብ የሚወደው ነው ይሄ ቦርሳው ራሱ ይሄ ያበደ ነው ለምን ከርቭ መሆኑ ምናምን ያሳምራል ጠዩን አርቻ አለ ይሄ አርቹ ማለት በጣም ያሳመረው እሱ ነው ከጎማው ከመኪና ጎማ ከውስጡ መሰለኝ ይሰማ ምንድነው የሚባለው ካሶተኒ ስታር ኤክስ ምናምን የምትመስለው ሎጎ አለች በጣም ነው ይጸዱ ሙሉ ለሙሉ ማለት ነው የሆነ ሲኖትራክ ጎማ ጉዱን ነው ያፈለው እንዴ ዊርድ ሱሪዎች ራሱ ይፈልጋሉ በስንት እኮ ቢሊዮን ብር እንደሆነ የሚገዙት ማለት ነው እንደዚህ ለየት ያለ ቅርጽ ያለው ምናምን በጣም ካሶተኒ ከበለዳሪ አንድ እንደውም እንደዚህ ያየው ተናለኝ ነው ማን ነው ካይ ላይ ነው እንደዚህ አይነት ሱሪ ያየው እንዲህ በጣም ወጣ ያለ ማለት ነው እና ይሄ በጎማ ማምጣት ማለት ምን አይነት እጅ እንዳለው ልጅ አላውቅም ማለት ምኑን እንደዚህ ይሄኛው ቦርሳ እኮ ኖርማል ነው እንደ ጂም ቦርሳ ተጠቀማል ያኛውን ቦርሳ ግን አልይዞ ከዚህ በፊት ሲይዘው የነበረውን ቦርሳ እኔ ከሁሉም ሰው እኩል አላስቀብጠለት ገባ ያኛው ቦርሳ በቃ ታርጌቱ እና ባለንሳጋና እንተና ናቸው እኔ ታግ ያረኩት እሱ ብቻ ያኛውን ቦርሳ ማንንም ሰው አይዞ የካይን አሁን እንደውም ትመጣልኝ ሁለቱን ይሄ ሱሪ ራሱን ሳይሆን ካይ እንደዚህ አይነት ሱሪ ራሱ ዲዛይን ያደርገው መሰለኝ እንዲህ በብል ነገር ነው እና ሲሳቅበት ምናምን ነበር ግን is gonna make it happen እሱ አሁን ትልቅ ብር ነው የሚያወጣ ሱሪ ነው እሱ አሁን ይሄ ብርቱካናማ ነገሩ ምናምን ማለት ነው ምን እሺ ነው አሁን ቦርሳው ራሱ ይጸዳል የሚያምር አውትፊት ነው እንዴት ይሆናል ፋሽን ሲባል ምን እንደሆነ ታውቃለህ ፖይንቱ እኛ ዴይ ቱ ዴይ ከምንለብሰው ዘንጠን ኢቭን ከምንለብሰው ልብስ የወጣ ነገር ነው ሐሳቡ ሁሉ ነገሩ የወጣ ኖርማል አይደለም ያን ደግሞ የሚፈልጉ ሰዎች ብዙ ጊዜ ሀብታሞች አርቲስቶች ናቸው ቪዲዮአቸው ላይ ራንደም ሱሪ ራንደም ጂንስ ራንደም ቲሸርት አድርገህ መታየት አይፈልጉም ሶ እንደዚህ አይነት ሱሪ ብታመጣለት በደስታ ይወስደዋል አሁን እስቲ ቦርሳ እናያለና አሁን በመናው ቦርሳ እናገሯል ይሄ ነው ኤምክል አስዳሪ ባርስክሊ እቺ ቦርሳ ግን ትከይፋለች ቀደም በቀይ ማያ ከጂንስ ነው ሙሉ ከጂንስ ነው ጫማው ጂንስ ነው መሰለኝ ጫማውን ሰርቶት ነው በቃ አንተ ጋር እኮ ሳስበው እኔ ራሴ የሆነ ሙድ ነበር እንደዚህ ኮፍያ ላይ ማለት ነው ስሜን ጽፍ ነበር ኪለር ቢያልኩ ማለት ነው እኔ ጨርቅ ኮፍያዎች አሉ እና በምንድን ነው የሰራሽው ነው የሚሉኝ አላውቀውም የሚያብለጨልጭ ነገሮች ሰብስቤ ሰፋዋለሁ ምናምን ለኔም ስሪልኝ ምናምን ነበር ድሮ እዛው ቀረች አሁን እሱ ማለት ነው ዲዛይን ሲሰራ የሆነ የሚያይበት አንድ ፐርስፔክቲቭ አለ ማለት ነው አስበው ጫማን ፈተ ጫማውን መለጠፍ ኪሶቹን ፈተ ኪሶቹን መለጠፍ
አሁን ደግሞ ጭራሽ የቀበቶ ጠርዝ ዝም ብሎ ሱሪውን ሰቅሎ እንዲለያዩ ይችላል። ጫላል ነው የምትመስለው እኮ ይሄ እስኪመጣ ድረስ እብድ ነው የምትመስለው። ሱሪውን ሰቅሎት የቱን ቆርጬ የቱ ጋር ለለጥፈው ነው ወይ ደግሞ በጭንቅላቱ ኦልሬዲ የጨረሰው ነገር ይሆናል። ናይ ብዙ ሆነስ ኢንስፓየር እያደረገኝ ነው ልጅ እግዚአብሔር like ይሄን እኮ መሞከር ነው ብዙ ያቃተው ሆነ ስፔሻሊ ዲዛይን ላይ ያሉ ሰዎች ይፈራሉ። እሱ ግን በድፍረት ነው ቀይን ነው ልጅ ብድግ እኔ ቃሉ ቡቲክ በጣም ፍሪ ታይም ያለው ሰው ይመስለኛል። በጣም ማንኛውም አሁንም አውት ኦፍ ኖዌር የሆነ ወሬ ላወራብን ማንም ሰው ቃሉ ቡቲክ መሆን ይችላል ታይም ካላችሁ። ቃሉ ይዝ በጣም የሚጸዳ ሰው እንዲሰቅሎ ነው የመጣው ስቅልን ያደረገውና እኔ ለሱ የምመኝለት ልክ እንደነ ሪሃና እንደነ ካኒ የራሱ ብራንድ ኢንተርናሽናሊ ማለት ነው ናት ፎር ሰምባዲ ልብስ እየሰራ እንዲኖር ምናምን አሁን ይዚ በቃ የሆነ ዊርድ የሆኑ ልብሶች ይሰራል አይደል እና ይሄ እሱም እንደዛ እንዲኖር ነው ፈልገው እንዳልኩ በጣም ከተጣሉ ነገሮች መስራቱ አንድ ዋናው የሚያስገርመው ነገር ነው። ምንም አቬለብል ነገር ሳይኖረው በጣም ያስለፋል እሱ መስራት። ሁለት ለዲቴል ያለው አቴንሽን እንዳልኩ ማለት ነው ያሁን በቃ ሁሉ I don't know how to explain it ግን ዲቴል አለው በጣም ሁሉ ነገር ላይ ሲሰራ አስቦ በእያንዳንዷን ነገር ሲሰራ አሁን እኛ አርኪቴክቸር ላይ ምናምን ናቀ የሆነ ነገር ስትቆርጡ ወይ የሆነ ነገር ስታሰምሩ በምክንያቱ ይሏል ዋና በቃ ይሄ ነው መመሪያው ይሄን ያሰመርኩት ለዚህ ነው ማለት መቻል አለበት። እሱ ላይም ታያለ እንደዚህ አይነት ነገር ለሚቀጥሉት 5 አመታት እኛ ስናያቸው ላደግናቸው አርቲስቶች ዲዛይን የሚያደርግላቸው ይመስላል። ገባ ለምንወዳቸው አርቲስቶች ማለት አላይ ላሉት እንዳለ እነ ኪም ካርዳሽያን ነሽ ለነ ካኔ ዌስት ሁላ ሊያሰምጠው ይችላል። አሜሪካ ከመግባቱ ከኤርፖርት ሊወስደው ይችላል። ካኔ ዌስት ጨለል ሰዎች እነዚህ ዲዛይነሮቹ ብቻ ዶሚናት ውስጥ ያሉት እንዳለ ይሄ ልጅ ሊወስዱት ይችላሉ። እኔ ሌላ ሀገር በቃ ትልቅ ዲዛይነር የሚሆን ይመስለኛል የራሱ ብራንድ ኖሮት ኦር ዲዛይኑ የሚሸጥ እና ጥሩ በቃ ገበያ ያለው ሰው ይሆናል። ቀደም እንዳልኩሽ ነው አሁን ምንድነው በጣም የሚጸዳኝ ይሄ የዋሪየሩ ካስቱም የለም እኔ እሱ በቃ በጣም ተመችቶኛል። በቃ የሆነ ስፒሪት አለው በቃ የሆነ ይናገራል ልብሱ ራሱ አይነት ነገር የለም ነፍስ ያለው ስራ የሚባል ነገር ሰምተሽ ታውቂያለሽ? ልክ እንደዛ ማለት ነው። ከዛ ሌላ ምን አለ በመቸት ደረጃ ነው ላለብሳቸው ይችላል። የጎማ ከነምዳሪው አለ አይደለ ሁለቱም ይጸዳሉ። የካውቦይ አይነት ያለው ከዛ ደግሞ ኖርማል በቁንጣ ያያዛት ከዛ ደግሞ ሶስተኛ ሁለቱን እንደ አንድ እንትን በሊ ተመሳሳይ ስለሆኑ ማለት ነው። የሶስተኛ ደግሞ ይሄ ቀይ በጥቁር ቁንጣ ምናምን ነገር ለብሶ ይለ ይሄንን አሁን ለብሷሉ ምናምን እሱ ይጸዳል። እሱን ሊለብሰው ይችላል። ጂንስ ምናምን ኬፒ ያኛው ኬፒ ጥቁሩ ምናምን እና አንደኛው ደግሞ የኮርኪ እነሱ ናቸው ሶስቶቹ። አንድ መመረቀለ ያድዋው የመጀመሪያ ያድዋው እኔ አይምሮ ላይ ያለው ያ ማድ ማክስ ያልኩ ነው አንደኛው በቃ ዳስ በጣም ክሪኤቲቭ ነው ብዬ ነው ማስበው። ያው የብስክሌት እንትን እዚህ ጋር አምጥተ እንደማስክ ተጠቅመ ቆዳውን እንደ ቶፕ ላይክ የሆነ ብቻ ዩኒክ ነው ላይክ ፊልም ላይ ምናምን የምታይ አይነት ዲዛይን ስለሆነ ክሪኤቲቪቲውን በጣም ያሳያል። እኛ ገባ እንባባበትም ከኛ ሀገር ገባ ይሄድም ማለት ነው። ግን እንደ ክሪኤቲቭ እንትን እሱን ነው የማየው። ከዛ ደግሞ የጫማው ሁለተኛው እንዴት እንዳሰበው ራሱ ይገርመኛል። ገብቷል ልብስ ላይ ጫማ መለጠፍ የሚለው ነገር እንዴት መጣለት ምናምን ስንት ነገር እያለ መስለጥፈው ጫማ ሊያሳምረው ይችላል ዩኒክ እንትን ይሰጠዋል ብሎ ማሰብ አንድ ነገር ነው። ገብቷል ከቦክስ አውጥቶ ማያስባል ልጅ በቃ ከአውትሳይድ ዘ ቦክስ ቀዩ ነው ልጅ ዋለ ኤክስ ምናምን ያለበት እሱ ላይ በደንብ ይለበስ ማንንም ሰው ሊያደርገው የሚችል አይነት ነገር ስለሆነ ማለት ነው። ብዙ ነው ተመቸኛል። እሺ ያ ጂንሱ ላይ ነጫጭ ያሉበት እሱ ራሱ የሚያምር ሉክ ነው በጣም ያምራል። ያ ኬፒ መቸው